ሕያዋን ዓለማት የሰው ልጅ ተፈጥሮን የፈጣሪን ጥበብ ራሱን እንዲመረምር ሲፈጠር ጀምሮ ልቦና ተሰጥቶታል። እነዚህ ሕያዋን ዓለማት የምንላቸው ምንድናቸው? ሕያዋን ዓለማት የምንላቸው ከስነ ፍጥረት ጀምሮ እስከ ዓለም ፍጻሜ ድረስ ሕያው ሆነው የሚቆዩ ዓለማት ናቸው። እነዚህ ዓለማት ምንድናቸው? የተለያዩ ጠቢባን፣ ምሁራን፣ ተመራማሪዎች በእነዚህ ሕያዋን ዓለማት ዙሪያ የተለያዩ ሀሳባቸውን የየራሳቸውን ትንታኔ ሰጥተዋል። መጽሐፍ ቅዱስስ ስለ እነዚህ ሕያዋን ዓለማት ምን ይለናል? ምን ይነግረናል? ከመጽሐፍ ቅዱስስ ምን እንማራለን ስለ እነዚህ ሕያዋን ዓለማት? ውድ የቻናላችን ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን። በተጨማሪም አዳዲስ ቪዲዮዎች ሲለቀቁ ሜሴጅ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን እንድትጫኑ አስታውሳለሁኝ። ሕያዋን ዓለማት ከመጽሐፍ ቅዱስ አንጻር አራት ናቸው። የተፈጠሩትም ከአራት ነገሮች ነው። የመጀመሪያው ከእሳት፣ ከነፋስ፣ ከውሃና ከመሬት የተፈጠሩ ናቸው። እነዚህ ሕያዋን ዓለማት ዓለማተ እሳት የምንላቸው የመጀመሪያዎቹ ሕያዋን ዓለማት የተፈጠሩባቸው ከእሳት ነው። ይህም ማለት የእሳት ግብር ወይም የእሳት ጠባይ ያላቸው ናቸው። እነዚህም የእሳት ጠባይ የምንላቸው ብረና፣ ውይይት እንዲሁም ይብሰት፣ እነዚህ የእሳት ባህሪያት ናቸው። እነዚህ ባህሪያት ያላቸው ዓለማት ዓለማተ እሳት እንላቸዋለን። እነዚህ ዓለማተ እሳት 9 ናቸው። 7ቱ ሰማያት፣ ምጽነተ ሰማይና ገሃነመ እሳት የሚባሉት ዓለማተ ሰማይ የሚባሉ ናቸው። ሁለተኛው ዓለማተ ነፋስ ነው። ነፋስ የመላበት በነፋስ የጸናና የረጋ ዓለም ማለት ነው። ዓለማተ ነፋስ 2 ናቸው። የመጀመሪያው ሐኖስን የተሸከመ በባቢል የተባለው የረጋ የጸና ነፋስ ነው። ሁለተኛው ነፋስ ደግሞ ይቺን ምድር ተሸክሞ የያዘ የምድር ንጣፍ ወይም ጉዝጓዝ የሆነው ነፋስ ነው። ዓለማችን የምናየው እኛ የምንቆምባት መሬት በነፋስ የተዘረጋች ናት። ሶስተኛው ዓለማተ ማይ ነው ወይም የውሃ ዓለማት ማለት ነው። እነዚህም ውሃ የመላበት ዓለም ማለት ነው። ዓለማተ ማይ 4 ናቸው። እነዚህም ሐኖስ፣ ጠፈር፣ ውቅያኖስ እንዲሁም ከምድር በታች ያለው ከከርሰ ምድር በታች ያለው የከርሰ ምድር ውሃ እያልን የምንጠራው ውሃ። እነዚህ 4ቱ ዓለማተ ማይ ናቸው። አራተኛው ዓለማተ መሬት ነው። ዓለማተ መሬት የምንላቸው የመሬት አካል የሆኑ ከመሬት ወይም ከአፈር የተፈጠሩ ናቸው። በቁጥር 4 ሲሆኑ እስከ ህልፈተ ዓለም ድረስ የተለያዩ አገልግሎቶችን ለሰው ልጆች ያበረክታሉ። ከነዚህ ከዓለማተ መሬት ከምንላቸው ውስጥ የመጀመሪያው እኛ ሁላችንም የምናቃት፣ የምንዳስሳት፣ የምንዘራባት፣ የምንበላባት፣ የምንኖርባት ዓለም ናት። ይህች ዓለም ከአዳም ውድቀት በኋላ ለሰው ልጆች መኖሪያነት የተሰጠች ናት። ሁለተኛው ደግሞ ብሔረ ብፁዓን ነው። ብሔረ ብፁዓን የመሬት አካል ስትሆን ራሳቸውን ከዚህ ዓለም ግብር ለጠበቁ በፈቃድ እግዚአብሔር ለጸኑ ብፁዓን ለሆኑ እግዚአብሔር ያዘጋጃት ምድር ናት። እግዚአብሔር ባወቀው ይህችን ምድር በኃጥአን ከመታወቅና መኖሪያም ከመሆን ሰውሯታል። ብሔረ ብፁዓን ከገቢረ ኃጢአት በስተቀር የጽድቅን ስራዎች የሚሰሩባት በውስጧም ያሉ ብፁዓን በቅዱስ ጋብቻ እንደሚኖሩ ገድለ ቅዱስ ዞሲማስ ያስረዳል። ሶስተኛው ብሔረ ሕያዋን ነው። ብሔረ ሕያዋን ሕያው እግዚአብሔርን ለተገዙ ለእሱ ለቀኑ ከዚህ ዓለም ግብር ለራቁ የተጠበቁ ለቅዱሳን የተዘጋጀች ቅድስት ቦታ ናት። ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ ልዑል እግዚአብሔር ከሚኖርበት ዓለም ወደ ብሔረ ሕያዋን አሳረገው። ነቢዩ ኤልያስም ለእግዚአብሔር በመቅናቱና ምድራዊውን ንጉስና ንግስትን ሳይፈራ ሳያፍርም እግዚአብሔርን በማስተማሩ ስለ እግዚአብሔር በመስበኩ እግዚአብሔር በሕይወተ ስጋ እንዳለ ወደ ብሔረ ሕያዋን ወስዶታል። ይህም ታሪክ በኦሪት ዘፍጥረት በግልጽ የተጻፈ ታሪክ ነው። አራተኛው ደግሞ ዓለማተ መሬት ከምንላት ውስጥ ገነት ናት። ገነት ዓለመ ጻድቃን በመባል ትታወቃለች። አዳምና ሔዋን የነበሩባት እግዚአብሔር በዕለተ ሰሉስ በቀዳማይ ሰዓት በሌሊት ያዘጋጃት ያበጃጃት የረፍትና የህይወት የተድላ የደስታ ቦታ ናት።
እግዚአብሔር ብሩህን መሮት በምስራቅ ወይም በናጌብ ጠቅልሎ ገነትን ተከለ። በዚህችም ገነት ዕፀ ሕይወትን አስገኘ። ዕፀ ሕይወትም በፍሬ የተመላች ናት። ፍሬ ለማፍራትም ጊዜ አይፈጅባትም። ሁላችንም ይህችን ገነት ለማየት ያብቃን። ውድ ቻናላችን ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁኝ። በሚቀጥለው ቪዲዮ ስለ 7ቱ ሰማያት እንዲሁም ስለ መላእክት መኖሪያ፣ ስለ መላእክት ተፈጥሮ በደንብ ምንዳስስ ይሆናል። በተጨማሪም ደግሞ የደውል ምልክቷን በመጫን ኖቲፊኬሽን ሜሴጅ እንዲደርሳችሁ ለማስታወስ እወዳለሁኝ። አመሰግናለሁ።